በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሁሉን አቀፍ አውዳሚ የሆነ ጦርነት በኢራን ላይ እንዲከፈት ውሳኔ ማሳለፋቸውን መገናኛ ብዙሃን በሰበር ዜና ዘግበዋል። ከሚከፈተው አውዳሚና ሁሉን አቀፍ ጦርነት አሸንፈን እንወጣለን፣ ኢራኖችም እጅ ይሰጣሉ ሲሉ ገልጸዋል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ይህንንም ተከትሎ በዚሁ ከባድ ውጊያ ላይ ላለፉት ቀናት ረጅም ዝግጅት ስታደርግ የነበረችው እስራኤልም እንደምትሳተፍ ተገልጿል። ከዚህ ቀደም በተደጋጋሚ እንደተገለጸው አሜሪካ በርካታ መሳሪያዎችን ወደ መካከለኛው ምስራቅ ስታጓጉዝ ነበረ። ይህንንም ተከትሎ ታዲያ አውዳሚው ጦርነት በቀጣዩ 2 እና 3 ቀናት እንደሚከፈት ተዘግቧል። እስራኤልም በዚህ ጥቃት እንደምትሳተፍ መነገሩ ሁኔታውን እጅግ በጣም በከባዱ መነጋገሪያ አድርጎታል። በዝርዝር የምታደምጡት ይሆናል። ኢራን ሌሊቱን በሰበር መረጃ እንዳወጀችው ከሆነ የታቀደው ጥቃት የሚከፈትብኝ ከሆነ መላው ቀጠና አይተርፍም፣ ተያይዘን እንጠፋታለን ስትል አስታውቃለች። ኢራን ከባድ ለሆነ የአጸፋ ምላሽም መዘጋጀቷንም ጭምር ገልጻለች። ኢራን የኢራንን መግለጫ በዝርዝር የምታደምጡት ጉዳይ ነው። በሌላ በኩል ክቡራን አድማጮች፣ ቢቢሲ የኢራንና አሜሪካን ግጭት በተመለከተ አስገራሚ ትንታኔ ይዞ ወጥቷል። የኢራን ቀጣይ በጦርነቱ ላይ ያላት እቅድ ምን ይመስላል? አሜሪካስ ምን እያደረገች ነው? የሚለውን ሁኔታ በተመለከተ በዝርዝር የምታደምጡት ይሆናል። እስከ ፍጻሜው ቆዩ። እነዚህ ያስደመጥኳችሁና ሌሎችንም በርከት ያሉ ሰበር መረጃዎችን ታደምጣላችሁ። አብረን ዝርዝሩን እንከታተለው። በቅድሚያም ዩናይትድ ስቴትስ በኢራን ላይ በዘመቻ ታሪክ እጅግ ከባድ ሊባል የሚችል አዲስና አውዳሚ ወታደራዊ ጥቃት በኢራን ላይ ለመክፈት ውሳኔ ማሳለፏ ተዘገበ። ጉዳዩን በቅርበት የሚያውቁ 2 የአሜሪካ ከፍተኛ ባለስልጣናት ለመገናኛ ብዙሃን እንዳረጋገጡት ፕሬዝዳንት ዶናልድ ጄ ትራምፕ ለወራት የዘለቀውን ጦርነት በአንድ ወይም በሌላ መልኩ ወደ መደምደሚያ ለመድረስ ባላቸው ጽኑ ፍላጎት የተነሳ ይህንን እቅድ በማዘጋጀት ትዕዛዝ መስጠታቸውን አረጋግጠዋል። ምንም እንኳን የተወሰኑት የጥቃት አድማሶችና አሜሪካ ልታጠቃቸው የምትችላቸው ወታደራዊና ስትራቴጂካዊ ኢላማዎች በትክክል ይህ ናቸው ተብለው ባይገለጹም ሁለቱም የአሜሪካ ባለስልጣናት ጥቃቱ በድንገት ሊራዘም ወይም ሊሰረዝ የሚችልበት እድል እንዳለ ገልጸው ነገር ግን ነገ ወይም ከነገ በስቲያ የአሜሪካ አውዳሚ ጥቃት ይጀምራል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በተካሄደው የካቢኔያቸው ስብሰባ ላይ እንዳሉት ከሆነ ከዚህ በኋላ በከባድ የሆኑ አዳዲስ የጥቃት ዘመቻዎች በኢራን ላይ እንደሚከፈት ለባለስልጣኖቻቸው ነግረዋል። እኛ እጅግ በጣም በከባድ ሁኔታ እንመታቸዋለን፣ የሆነ ወቅት ላይ እነሱ ከእንግዲህ ልንቋቋመው አንችልም በማለት እጃቸውን መስጠታቸው የማይቀር ነው። አሜሪካ የመጨረሻና ብርቱ ክንዷን ልታሳርፍ ሩብ ጉዳይ ላይ ደርሳለች ሲሉ ትራምፕ ገልጸዋል። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ጦርነቱን ለማስፋፋት የሚያስችሉ ሁሉንም አማራጮችን አዘጋጅቶ የጨረሰ ሲሆን
የኢራንን የሚሳኤል ተቋማት ኢላማ ያደረገ የሁለት ሳምንታት ከባድ የፈንጂ ድብደባ ዘመቻን ጨምሮ ኃይሎቹ በተጠንቀቅ እንዲሰለፉ አድርጓል። ባለስልጣናቱ አክለውም ለሲኤንኤን የዜና ወኪል እንዳሾለኩለት መረጃ ከሆነ የኢራንን የኢነርጂ ተቋማት ኢላማ የሚያደርጉ ወታደራዊ አማራጮች ዙሪያ ሰፊ እቅድ ተዘጋጅቷል ብለዋል። ሆኖም የትራምፕ አስተዳደር በኢራን የኢነርጂ መሰረተ ልማቶች ላይ ጥቃት ከመሰንዘር ሲቆጠብ የቆየው ኢራን በባህረ ሰላጤው ሀገራት የኢነርጂ ተቋማት ላይ አጸፋዊ እርምጃ ልትወስድ ትችላለች የሚል ከባድ ስጋት በጦርነቱ ምክንያት ከወዲሁ ከፍተኛ ውጥረት ውስጥ የሚገኘውን የዓለም አቀፍ የነዳጅ ገበያ ይበልጥ ያጋግመዋል በሚል ምክንያት ነበር። በዚህ ሳምንት መጀመሪያ ላይ የእስራኤል የመከላከያ ሚኒስትር እስራኤል ጋንትዝ ሀገራቸውን በኢራን ላይ ከፍተኛ የኢኮኖሚ ጫናን ለመፍጠር ሲባል በኢራን የኢነርጂ መሰረተ ልማቶች ላይ ከባድ ጥቃት መሰንዘር እንደምትፈልግ ገልጸው ነበር። ጋንትዝ ሲናገሩ እኛም በኢራን የኢነርጂ ኢላማዎች ላይ ጥቃት መሰንዘር እጅግ በጣም እንፈልጋለን፣ ነገር ግን ዩናይትድ ስቴትስ በአሁኑ ወቅት ይህንን አላጸደቀችውም ብለው ነበር። በሌላ በኩልም የአሜሪካ ጦር ከኢራን በስተደቡብ የሚገኘውን የፒካክስ ተራራን የከርሰ ምድር ተቋምን ጨምሮ ነገር ግን በዚያ ብቻ ሳይወሰን የኢራንን የኒውክሌር መሰረተ ልማቶች ኢላማ ያደረጉ ተከታታይ ጥቃቶችን ለመሰንዘር ዝግጅት አድርጓል ተብሏል። ትራምፕ በሳምንቱ መጨረሻ አዲስ የጥቃት ዘመቻ እንዲካሄድ ትዕዛዝ አስተላልፈዋል ተብሎ ስለወጡት ዘገባዎች የተጠየቀው ነጩ ቤተ መንግስት ዋይት ሃውስ ፕሬዝደንቱ ዝም ብለው በመመልከት ይህ የሽብር ድርጊት እንዲቀጥል አይፈቅዱም የሚል ምላሽ የሰጡ ሲሆን የትራምፕን ትዕዛዝ በተመለከተ አሁን ለጊዜው ምንም ማለት አንችልም የሚል ምላሽ ሰጥተዋል። ይህ በዚህ እንዳለ የአሜሪካው ሲቢኤስ የዜና ወኪል በርካታ ምንጮቹን ዋቢ በማድረግ በሰበር ዜናው ከሰዓታት በፊት እንደዘገበው አሜሪካ ባቀደችው በዚህ አውዳሚ በተባለው ጥቃት ውስጥ እስራኤል በቋሚነት እንደምትሰለፍ አመልክቷል። ዩናይትድ ስቴትስ እና እስራኤል በኢራን የኢነርጂ መሰረተ ልማቶች ላይ እስካሁን ድረስ ከተፈጸመው ሁሉ እጅግ አውዳሚ የሆነ ከባድ የፈንጂ ድብደባ ዘመቻ ለማካሄድ እቅዳቸውን መጨረሳቸውንና ኔታንያሁም በአሜሪካው ነጩ ቤተ መንግስት በተገኙ ወቅት ይህ በጽኑ እንደተመከረበትም አመልክቷል። የፈንጂ ድብደባው በአሜሪካና በዓለም አቀፍ ኢኮኖሚ ላይ ሊያስከትል የሚችለውን ተጽዕኖ በማሰብ አውዳሚ ጥቃቱ የአክሲዮን ገበያዎች ሳይከፈቱ ቅዳሜና እሁድ ተደርጎ እሁድ አመሻሹን ለሰኞ አጥቢያ እንዲጠናቀቅ ታልሟል ብሎታል። የፈንጂ ድብደባው በአሜሪካና በዓለም አቀፍ ኢኮኖሚ ላይ ከባድ ጉዳት እንዳያስከትልም ተሰግቷል። በርካታ የአሜሪካ ምንጮች ለሲቢኤስ የዜና ወኪል እንደነገሩት እስራኤላውያን መረጃው ደርሷቸዋል፣ ከዩናይትድ ስቴትስ ጋርም በመቀናጀት ላይ ይገኛሉ። ሆኖም ፕሬዝደንቱ ለጥቃቱ የሚሆን የመጨረሻ እርምጃ ወይም ጎ የሚለውን ትዕዛዝ እስካሁን አልሰጡም፣ እየተጠበቀ ነው ብለዋል። እንዲህ ያለው የጋራ ወታደራዊ ኦፕሬሽን በእስራኤል በኩል በአሜሪካ አሸማጋይነት በተደረሰው የተኩስ አቁም ወቅት አቁማው የነበረውን የውጊያ ተሳትፎ እንደገና መጀመሯን ያመለክታል ተብሏል። አንድ ከፍተኛ የእስራኤል ባለስልጣን ለሲቢኤስ የዜና ወኪል ሲነግሩት እስራኤል ሙሉ ወታደራዊ ኦፕሬሽኖችን መልሶ ለመጀመር ስለተላለፈ ውሳኔ እስካሁን የተሰጠ ግልጽ መመሪያ የለም ባይ ናቸው። ጉዳዩን በተመለከተ በኋላ ላይ ማብራሪያ የተሰጣቸው ምንጮች እንዳሉት የወታደራዊ ጥቃቱ እቅድ ትናንትና አርብ በካምፕ ዴቪድ በተካሄደው ሚስጥራዊ ስብሰባ ላይ በሰፊው ተነስቶ ዝርዝር ማብራሪያ ተሰጥቶበታል ብለዋል። ለታቀደው ጥቃት ቅርበት ያላቸው ምንጮች እንደሚገልጹት የኃይል ማመንጫዎችና የነዳጅ ማጣሪያዎችን ጨምሮ የኢነርጂ መሰረተ ልማቶችን በኢራን ውስጥ አንድም እንዳይተርፉ አድርጎ ለማውደም ታቅዷል ተብሏል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለሲቢኤስ የዜና ወኪል በሰጡት ምላሽ ፕሬዝደንት ትራምፕ ዛሬ ሌሊቱን በካቢኔ ስብሰባቸው ላይ እንደተናገሩት ዩናይትድ ስቴትስ ታሸንፋለች፣ እንዲሁም በእርሳቸው ቁጥጥር ስር ኢራን የኒውክሌር የጦር መሳሪያ አይኖራትም ብለዋል። የአሜሪካ መከላከያ መስሪያ ቤት ፔንታጎን ዋና ቃል አቀባይ ሾን ፓርኔል በበኩላቸው ፕሬዝደንት ዶናልድ ጄ ትራምፕ የመጨረሻ ውሳኔ ከማሳለፋቸው በፊት ፔንታጎን በኢላማዎቹ ዙሪያ ምንም አይነት አስተያየት አይሰጥም በማለት ገልጸው ፓርኔል በሰጡት መግለጫ የጦርነት ሚኒስትሩ ሙሉ በሙሉ የተዘጋጀና ያነጣጠረ ሲሆን የፕሬዝደንቱን መመሪያዎች በቅጽበት እንደተሰጡ ለመተግበር በተጠንቀቅ ላይ እንገኛለን ብለዋል። አንድ የቀድሞ የአሜሪካ ወታደራዊ ባለስልጣን ለሲቢኤስ የዜና ወኪል እንደነገሩት በኢነርጂ መሰረተ ልማቶች ላይ ጥቃት የማድረስ ዋነኛ ጠቀሜታ የኢራን ጦር አገልግሎቶችን የመስጠትና በውጤታማነት የማስተዳደር አቅሙን ያዳክመዋል ተብሎ ታምኗል ብለዋል። ፕሬዝደንት ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት መጀመሪያ ላይ በተገናኙበት ወቅት ኔታንያሁ የየብስ የጦር መሳሪያ ማጓጓዣ መስመሮች ላይ ያተኮሩ ወታደራዊ ጥቃቶችን ጨምሮ ለጦርነቱ
የሚሆኑ 3 አማራጮችን ለትራምፕ ማብራራታቸውን አንድ ከፍተኛ የእስራኤል ባለስልጣን ለመገናኛ ብዙሃን መረጃውን ማሾለኩን ገልጸዋል። ኔታንያሁ በተጨማሪም የመከላከያ ሚኒስትር ሄግሴት ጋርም ተገናኝተዋል። በመላው ቴህራንና በሌሎችም የኢራን ከተሞች የኤሌክትሪክ ኃይል ሙሉ በሙሉ ለማቋረጥም በዛሬው ዕለት ሌሊት ይከፈታል የተባለው ጥቃት ለሰዓታት እንዲዘገይ ተደርጎ ይህ ዘገባ እስከተጠናከረበት ሰዓት ድረስ ጥቃቱ እንዲከፈት ትዕዛዝ አልተሰጠም። ባለፈው ሳምንት የአሜሪካው ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በሆርሙዝ ወሽመጥ የሚደረጉ እያንዳንዱ መርከብ ላይ ለሚፈጸም ጥቃት ኢራን አጸፋውን ትከፍላለች ብለዋል። ይህ በዚህ እንዳለ ኢራን እናንተ ስታጠቁኝ እኔ ደግሞ የማደርገውን አታውቁም ባይናት። ከኢራን ብሔራዊ ደህንነት ምክር ቤት አስቸኳይ መግለጫ ሌሊቱን የወጣ ሲሆን ይህም እኛም በሱ አልጨበጥንም፣ ሙሉ በሙሉ ተዘጋጅተን የእናንተን ጥቃት መጀመር እየጠበቅን ነው፣ ቀጠናውን በሙሉ እናነደዋለን ባይ ናቸው። ኢራን አሁን ባወጣችው በዚህ መግለጫ ላይ ዩናይትድ ስቴትስ በደቡባዊ የኢራን ወደቦች ላይ የምታደርገውን የባህር ላይ እገዳ የምትቀጥልና የዛተችውንም ጥቃት የምትጀምር ከሆነ በሆርሙዝ ወሽመጥ ላይ ያለው ቁልፍ ይበልጥ እንደሚጠብቅና ሌሎችም የባህር ወሽመጦችም እንደሚዘጉ በዝርዝር ገልጻለች። በመግለጫው ላይ ኢራን እንዳመለከተችው ዩናይትድ ስቴትስ በባህር ላይ እገዳው የምትቀጥል ከሆነ ዓለም አቀፉ የኢነርጂ ገበያ ሙሉ በሙሉ ከመስተጓጎሉም በላይ መላው የመካከለኛው ምስራቅ በእሳት ይነዳል ብላለች። ስለሆነም ኢራን አዲስ የኃይል ሚዛን ስሌትን ለመዘርጋት እንዲሁም ለዩናይትድ ስቴትስ ማንኛውም እርምጃ አጸፋዊ ማገጃ ለመፍጠር የምትፈልግ ይመስላል ብሏል አልጀዚራ በዘገባው። ይህ ማስጠንቀቂያ ከኢራን የወጣው አሜሪካና እስራኤል በኢራን የኢነርጂ መሰረተ ልማት ላይ አዲስ ጥቃት ለመክፈት እየተዘጋጁ ባሉበት ወቅት ነው። የኢራኑ መንግስታዊ የዜና ወኪል የሆነው ታስኒም የዜና ወኪል እንደዘገበው አንድ ከፍተኛ የኢራን ባለስልጣን እንደገለጹት ኢራን በሁለቱ ሀገራት ማለትም በአሜሪካና በእስራኤል በኩል በመሰረተ ልማቶቿ ላይ ለመሰንዘር ለታቀደ ማንኛውም ጥቃት አጸፋዊ ምላሽ ለመስጠት የሚያስችል አጠቃላይና አውዳሚ የጥቃት እቅድ አዘጋጅታ እየጠበቀቻቸው ነው ብለዋል። ባለስልጣኑ ለታስኒም የዜና ወኪል እንደነገሩት ከሆነ የአሜሪካ መገናኛ ብዙሃን ዘገባዎች እብደት ነው ሲሉ የጠሯቸው መሆኑን ገልጸዋል። ኢራን አጸፋዊ ምላሽ ለመስጠት ሙሉ ዝግጁነት ላይ መሆኗን ገልጸው አስጠንቅቀዋል። እንደ ታስኒም ዘገባ ከሆነ ባለስልጣኑ ሲናገሩ የኢራን አጸፋዊ ምላሽ የእስራኤልን አገዛዝ ወሳኝ መሰረተ ልማቶችንና በቀጠናው የሚገኙ የአሜሪካን የኢነርጂ መሰረተ ልማቶች እንዲሁም መላው የመካከለኛው ምስራቅ እጅግ ውድ የሚባሉ መሰረተ ልማቶች ላይ ያነጣጠረ ሁሉን አቀፍ ከባድ እርምጃ እንደሚወሰድም ዝተዋል። ይህ በዚህ እንዳለ የብሪታንያው መገናኛ ብዙሃን የሆነው ብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ ለኢራን ከዚህ በኋላ ከሰላም ይልቅ የተመጣጠነ ግጭትን ማስቀጠል አማራጭ አሜሪካን እጅ የማሰጫ መንገድ ይሆንላታል ሲል ሰፊ ዘገባ አወጣ። ኢራን በዚህ ሳምንት መጀመሪያ በዮርዳኖስ የሚገኝ የአሜሪካ የጦር ሰፈር ላይ በድንገት የፈጸመችው የሚሳኤል ጥቃት እንዲሁ ሲታይ ለመረዳት አዳጋች ነበር በማለት አስታውሶ የጀመረው የቢቢሲ ትንታኔ ጥቃቱ አሜሪካና ኢራን ለጥቂት ቀናት ከተኩስ ልውውጥ ወስደውት የነበረውን ፋታ እንዲያበቃና አሜሪካም ኢራን ላይ ዳግም ድብደባ መጀመር እንድትቀጥል አድርጓት ነበር። ይሁን እንጂ አሜሪካና እስራኤል በጋራ በኢራን ላይ የከፈቱት እርምጃ ያንን ድራገን አትቀስቅሱት በሚል በቻይና የሚነገረውን አይነት ነው። ድራገኑ ከተነሳ ከዚያ በኋላ ድራገኑን መልሶ ወደ ቦታው ማስቀመጥ ወይም እንዲረጋጋ ማድረግ እጅግ ከባድ ነው ይላሉ ቻይኖች። በዚህ ጊዜ ድራገኗ ኢራን ናት። አንዴ ተቀስቅሳለች። አሁን በዝምታ ተረጋግቶ መቀመጥና በነገሮች ላይ መደራደር ለኢራን እንደ ትልቅ ሽንፈት ነው የሚቆጠረው ይላል ትንታኔው። ኢራን ቀዳሚ ፍላጎቷ የተኩስ አቁም ስምምነት ላይ መድረስ ከሆነ የአሁኑ ጥቃት አስፈላጊነትን ማብራሪያ ከባድ ነው የሚለው ቢቢሲ የኢራን አመራሮች ግምገማ ከቁጥጥር የማይወጣ ግጭት ማካሄድ የተሻለ ስትራቴጂካዊ የመደራደሪያ አቅም ይሰጣቸዋል የሚል ከሆነ ይህ ውሳኔን ለመረዳት ያቀለዋል የሚል ትንታኔ ያስቀምጣል። ኢራን አደጋ ቢኖረውም የተመጣጠነ ጦርነት ውስጥ መግባት ፍላጎቷን ለማስፈጸም የተሻለ እንደሆነ ልታምን ትችላለች። ጦርነቱ በቀጠለ ቁጥር የምትዳከመው አሜሪካ መሆኗን ልብ ይላል። አሁን ላይ ሁለቱም ወገኖች ሙሉ በሙሉ ወደ ጦርነት ለመግባት የተዘጋጁ አይመስሉም የሚለው የቢቢሲ ትንታኔ አሜሪካም በቀጠናው የሚገኙ የኢነርጂ መሰረተ ልማቶችን መላው የመካከለኛው ምስራቅ ሀገራትን አደጋ ላይ ሊጥል ተጨማሪ ሀገራትንም ወደ ጦርነቱ ሊያስገባ የነዳጅ ዋጋን ዳግም ከታሰበው በላይ ሊያንር እንዲሁም ወታደራዊ ሀብቷ
ፍላጎቶቿን ይበልጥ ሊለጥጥ ለሚችል መጠነ ሰፊ ቀጠናዊ ግጭት እምብዛም ፍላጎት እንደሌላት አሳይታለች ይለዋል ቢቢሲ። ኢራንም በተመሳሳይ መልኩ ሙሉ በሙሉ ወደ ሆነ ጦርነት ላለመግባት እየሞከረች ነው። የአየር ኃይል መከላከያዋ በመዳከሙ የኢንዱስትሪው መሰረተ ልማቷም ተጋላጭ በመሆኑ እንዲሁም ኢኮኖሚዋም በማዕቀብ በመታነቁ የመልሶ ግንባታ ወጪውም ከባድና እጅግ ከፍተኛ ይሆንባታል ሲል ያስቀምጣል። ይህ ሁኔታ ኢራን ከወታደራዊ ድል ይልቅ ቀጣይነት ያለው ጫና ማሳደር ላይ የተመሰረተ ስትራቴጂ መከተል የተሻለ ነው ብላ እንድታምን አድርጓት ይሆናል። አሁን ባለው ሁኔታ ለተራዘመ ጊዜ የሚቆይ የተኩስ አቁም ኢራንን የተዳከመ አቋም ውስጥ ሊከታት ይችላል የሚለው ቢቢሲ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችው እገዳ እንዲቀጥል፣ ማዕቀቦች ባሉበት እንዲቆይ እንዲሁም ኢራን ከዓለም አቀፉ ኤነርጂ ገበያ ውጪ እንድትሆን ሊያደርጋት ይችላል ባይ ነው። በሌላ በኩል ኢራን በኢኮኖሚያዊ ጉዳዮች ላይ ተገላ በምትቆይባቸው ጊዜያት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታርና ሌሎችም በቀጠናው የሚገኙ ነዳጅና ጋዝ ላኪ ሀገራት በሂደት ወደ መደበኛ ኤክስፖርት አቅማቸው በሌላ መንገድ ሊመለሱ ይችላሉ። ውስን የሆነ የግጭት ግን ኢራንን ከዚህ አይነቱ ሁኔታ ያስወጣታል። መላው መካከለኛው ምስራቅም በፍርሃት እንዲሸበብ ያደርገዋል። ምንም እንኳን ኢራን ከፍተኛ ወታደራዊና ኢኮኖሚያዊ ዋጋ እየከፈለችም ቢሆን በሆርሙዝ ወሽመጥ የሚደረግ የመርከቦችን ጉዞ ማስተጓጎሉ እንዲሁም በሐውቲዎች አማካኝነት የቀይ ባህሩን ባብ ኤል መንደም ወሽመጥ ላይ የሚፈጠር ግፊት በዓለም አቀፍ የመርከብ ጉዞ የኢንሹራንስ ዋጋና የኢነርጂ ገበያ ላይ ተጽዕኖ ማሳደራቸውን ይቀጥላሉ። እዚህ ዘርፍ ላይ የሚፈጠር መጠነኛ እርግጠኝነት ማጣት ጭምር መንግስታት፣ የመርከብ ባለቤቶችና ምርቶች አስመጪዎች ለኢራን ጥያቄዎች ትኩረት እንዲሰጡ የግድ ያስገድዳቸዋል። ኢራን አሁንም የመደራደሪያ አቅም እንዳላት ስታምን ይህንንም በተጨባጭ ስታሳይ ቆይታለች። በተጨማሪም ኢራን የዲፕሎማሲያዊ ውይይት ቅርጽን ለመቀየር እየሞከረች ይመስላል የሚለው ትንታኔው የመርከብ ጉዞ ነጻነት ሊገደብ እንደማይችል መቀበልንም ያልመረጠችው ኢራን የመርከቦችን ጉዞ እርሷ በተስማማችበት ወይም በምታስተዳድረው ሕግ መሰረት መደረግ እንዳለበት በተደጋጋሚ መግለጿን አመልክቷል። ይህ ትንተና ትክክል ከሆነ የኢራን ግብ ሆርሙዝ ወሽመጥን በተጽዕኖዋ ስር በምታደርግበት መልኩ መክፈት እንጂ ከጦርነቱ በፊት ወደ ነበረበት ሁኔታ ሆርሙዝን የመመለስ ምንም አይነት ሐሳብ በኢራን በኩል የለም። በተመጠነ መልኩ የሚቀጥል ግጭት ደግሞ ኢራን ግቧን ለማሳካት አሜሪካ በተደጋጋሚ በአሜሪካ መንግስት ላይ ውስጣዊ ጫና እንዲበረታበት ያደርጋል። በኢራን አይን ሲታይ ማዕቀቦች፣ እገዳዎችና ኢኮኖሚያዊ መገለሎች ባሉበት በዚህ ሁኔታ እንዲቆዩ የሚያደርግ ተኩስ አቁምን ከመቀበል ይልቅ ቀጠናዊ ቀውሱን ሙሉ በሙሉ በሚባል ጦርነት ከሚደርስበት ደረጃ በታች አድርጎ ቀውሱን ማስቀጠል ለኢራን እጅግ በጣም ጠቃሚ ስትራቴጂ ነው። የሀገር ውስጥ ጉዳይም ስሌት ውስጥም ሊገባ ይችላል። ኢራን ከፍተኛ የዋጋ ግሽበት፣ ስራ አጥነት፣ የኢኮኖሚ ችግርና የህዝብ ቅሬታ ያጋጠማት ቢሆንም ብዙውን ጊዜ የኢራን መንግስት ከውጭ ሀገራት ጋር ጦርነት በሚደረግባቸው ጊዜያት በቀላሉ የሀገር ውስጥ ተቃውሞዎችን ይቀዛቀዛሉ። እንዲሁም የኢራን ህዝብም ለመንግስቱ ከፍተኛ ድጋፍ ያሳያል። እነዚህ እርምጃዎችም ኢራን ያሉባትን የኢኮኖሚ ችግሮች ባያስወግዱም ችግሮቹ ባሉበት ሁኔታ ህዝቡ ተረጋግቶ እንዲቆይ የሚያስችል መሳሪያ ይሆነዋል። ይህ ስትራቴጂ የሚያስከፍለው ዋጋ የለም ማለት አይደለም የሚለው ቢቢሲ ኢራን ተደጋጋሚ ወታደራዊ ጥቃቶች እየደረሱበትና ኢኮኖሚያዊ አለመረጋጋት ውስጥ እየገባች ነው። የመቋቋም አቅሟ በዚሁ እንደሚቀጥል ማረጋገጫ ባይኖርም እስካሁን ግን ተቋቁማ ቀጥላለች። የኢራን እያንዳንዱን ሌሊት ተቋቁሞ መቀጠል ግን ለአሜሪካ ብርቱ ህመም እያሳረፈባት ነው። በአሁኑ ወቅት ካልተሟላ ሰላም ይልቅ በቁጥጥር ስር ያለ ግጭትን ማስቀጠል ለኢራን እጅግ በጣም ጠቃሚ መሆኑን ያመለክታል። ነገር ግን ከቁጥጥር ስር ናቸው የሚባሉ ግጭቶች ከቁጥጥር የመውጣት ልማድ አላቸው። ኢራን ሙሉ ወደ ሆነ ጦርነት ሳትገባ በአሜሪካ በዓለም ኤነርጂ ገበያና በቀጠናው ዲፕሎማሲ ላይ ከባድ ጫና ለማሳደር በሚያስችል መጠን ግጭቱን በጥንቃቄ መቆጣጠር እንደምትችል እምነት ሊኖራት ይችላል። ነገር ግን ይህ ስሌት ከፍተኛ አደጋንም ያዘለ ሊሆንባት ይችላል። መጠነ ሰፊ ወደ ሆነ ጦርነት ከመግባት ባሻገር መቋጫ ምልክት የማይታይበት ሁኔታ ውስጥ የሚደረግ የተራዘመ ግጭት በሂደት ኢራን ላይ ለሚወሰድ ጠንካራ እርምጃ እንዲሁም ዓለም አቀፍ ትብብር ሊያመራ ይችላል ባይ ነው የቢቢሲ ትንታኔ። ጦርነቱ አድማሱን እያሰፋ መሆኑን የሚጠቁሙ ምልክቶችም መታየት የጀመሩ ሲሆን መጀመሪያ ላይ በቀጥታ በግጭቱ ከመሳተፍ ተቆጥባ የነበረችው ሳውዲ አረቢያ
በኢራቅ ውስጥ በሚገኙ የኢራን አጋር የሆኑ ቡድኖች ላይ ጥቃት ፈጽማለች። ሀውቲዎች ላይም ወታደራዊ እርምጃን ጀምራለች። በዓለም የንግድና የኢነርጂ ገበያ ላይ የተፈጠረው መስተጓጎል የሚቀጥል ከሆነ እስካሁን አቋም ላለመያዝ ወስነው የነበሩ ሌሎች የአረብ ሀገራትም ኢራን ላይ የሚወሰደውን ጫና እንዲጨምር ለሚያደርግ እርምጃ ድጋፍ ሊሰጡ ይችላሉ። ይህንን ሲያደርጉ ግን ዋጋ አይከፍሉም ማለት አይደለም። አንዳንድ መንግስታት በዓለም አቀፍ የመርከብ ጉዞና የኢነርጂ አቅርቦት ላይ ተጽዕኖ የሚያሳድሩ ቀውሶችን በተደጋጋሚ ከማስተናገድ ይልቅ ኢራን ላይ የሚወሰድ እርምጃ የሚያስከፍለውን ዋጋ መቋቋም የተሻለ ነው የሚል ድምዳሜ ላይ ሊደርሱም ይችላሉ። ተጨማሪ ሀገራት ግጭቱ ውስጥ በቀጥታ ይሳተፋሉ የሚለውን ጨምሮ እነዚህን ቢሆንም ትክክል የመሆናቸውን ጉዳይ የተረጋገጠ አይደለም። የኢራን ጉዳይ አይገመቴ ሆኗል። ኢራን ቻይኖች እንደሚሉት የተኛችው ዘንዶ ሆና ነበር። አሁን ዘንዶን ቀስቅሰውታል። አሁን ኳሱ በኢራን እጅ ያለ ሲሆን ኢራን ኳሱን ይዛም በቀጣይ በአሜሪካ ላይ ግብ ታስቆጥራለች ወይስ ራሷ ላይ ግቡን ታስቆጥረዋለች የሚለው ጉዳይ በዓለም መድረክ የሚታይ ይሆናል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።